ፌደራል መንግስት ምን እያደረገ ነው? እኔ ከዚህ በኋላ ይህን ጥያቄ እየጠየቅኩ ሄዳለሁ። ምን እያደረገ ነው ፌደራል? እኔ ታደሰ ወረደ ጋር ያለውን ግንኙነት ማቋረጥ አለበት ብዬ ነው። ባለ ግርማ ሞገሱ ባህላዊው ጀነራል ምግበይ ምርጥ ትግራዋይ መካሪ ፈጣሪ ነው። ዳንኤል ክብረት ነው። ትግራይ ውስጥ ረመጥ ላይ የቆመ ቡድን ከማንስ ጋር ቢጣመር ከዚህ በኋላ ምን ሊያደርግ ይችላል? ሰላም ጤና ይስጥልን። እንዴት አላችሁ? ውድ ቤተሰቦቻችን ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። አማሃ ደገፋ ነኝ። በወቅታዊ ፕሮግራም ወደ እናንተ መጥቻለሁ። ዛሬ ከሰሞኑ በጣም መነጋገሪያ ከሆኑ ጉዳዮች መካከል አንዱ የህወሓት ሰዎች ህዝባዊ መድረክ ካደረጉ በኋላ አንድ የማጠናቀቂያ መድረክ ነበራቸው። እዛ መድረክ ላይ የተነሱት ነገሮች ኦልሞስት ሁሉም ነጥቦች ማለት ይቻላል በጣም አነጋጋሪ ናቸው። ግን ጀነራል ምግበይ ያደረጉት ንግግር ደግሞ በጣም ከዛ ውስጥ ጎልቶ የወጣ እንደሆነ ይታወቃል። ያንን አስመልክቶ እና ሌሎች ተያያዥ ጉዳዮችንም በዚህ ዙሪያ እያነሳሳን ነው ቆይታ የምናደርገው። ዘኢትዮጵያ ቻናላችን እንዲህና ሌሎች መሰል ፕሮግራሞች ወደ እናንተ የሚደርሱበት ቻናላችን መሆኑ ይታወቃል። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫኑን አይዘንጉ። ፕሮግራሞቻችን በቀዳሚነት እንዲደርሷችሁ። ከዛ በተረፈ ደግሞ እንዲህ ያሉ ፕሮግራሞቻችንን ሼርና ላይክ በማድረግ ለወዳጆቻችሁ ታጋሩልን ዘንድም በአክብሮት እንጠይቃችኋለን። ይህንን ስለምታደርጉም ደግሞ እጅግ አድርገን እናመሰግናችኋለን። ፕሮግራማችንን ስትከታተሉ የትኛውም አይነት ደግሞ ሐሳብና አስተያየት ሲኖራችሁ ከታች ባለው የሐሳብ መስጫ ሳጥን በኩል ልታደርሱን ትችላላችሁ። ከዛ በተረፈ ደግሞ በስልክ ቁጥራችን በቀጥታ መደወል ትችላላችሁ። ይሄ የስልክ ቁጥር ደግሞ የቴሌግራም እና የዋትስአፕ አድራሻም አለው። በዛ በኩል የጽሁፍም የድምጽም እንዲሁ መልእክቶች ልታስቀምጡልን ትችላላችሁ ማለት ነው። ይህንን እንድታደርጉ በአክብሮት እንጠይቃለን። ስለምታደርጉት ነገር ሁሉ በድጋሚ እጅግ አድርገን ልናመሰግናችሁ እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ጀነራል ምግበይ ያው በትግርኛ ቋንቋ ነው የተናገሩት። የተረጎሙት ሰዎች ንግግር ነው የምንወስደው። ያው የትግርኛ ቋንቋ ለማይሰማ ሰው የተረጎሙትን ሰዎች እንዲህ ብለዋል ያሉትን ሰዎች ነው ኮት አድርገን ልናወራ የምንችለው። የተናገሩት ነገር አለ። እንግዲህ ጀነራል ምግበይ በጣም የገረመኝ ከተናገሩት ነገር ውስጥ አንዱ እጃችንን ብንሰጥ ይገድሉናል የሚል ቃል መጠቀማቸው በጣም የገረመኝ ነገር እሱ ነው። ለምንድን ነው ይሄንን ማነሳው? ማንን እንደገደሉት ነው የሚገድሏችሁ? ኦፍኮርስ ጦርነት ላይ ያሉ የሞቱ ሰዎች አሉ። ፖለቲካዊ አመራሮች፣ ወታደራዊ አመራሮች እንደዚህ የሞቱ አሉ። ይታወቃል። ትልልቅ ባለስልጣናት የነበሩ እና ስዩም መስፍንን ጨምሮ የሞቱ አሉ እና አባይ ፀሐዬ እንደዚህ ውጊያ ላይ ነው እሱ። እጅ ከሰጡ በኋላ ግን አሁን እኔ እጅ ስጡ እያልኩኝ አይደለም፣ አደራ ከዛ አንጻር እንዳትተረጉሙት። ግን ያሉትን ነው እሳቸው። ሄደን እጃችንን ብንሰጣቸው ይገድሉናል ነው ያሉት ቃል በቃል አይደለም። ኦኬ እንዳልኩት እሳቸው የተናገሩበት ቋንቋ ትግርኛ ስለሆነ እንዲህ ብለዋል ብዬ ለመናገር ኮትም አድርገው የተረጎሙትን ሰዎች ነው ስቲል። ስለዚህ እጃችንን ብንሰጥ ይገድሉናል ነው ያሉት። ጦርነት ላይ አይደለም። ሌላ አሁን እጃችሁን ስጡ ብሎ ያስገድዳቸው ሰው አለ ወይ መጠየቅ ያስፈልጋል። አሁን ባለው ሁኔታ እጅ ስጡ ያላቸው አካል ማን ነው? እንደዛ ለመባባል የሚያስችል ደረጃ ላይ ተደርሷል ወይ ወይስ የሚፈሩት ነገር አለ የሚሉ ጥያቄዎች እንድናነሳ ያስገድደናል። ግን እንውሰደውና እንዳለ ባለው ሁኔታ እንውሰደውና የተናገሩትን ነገር እንደወረደ ወስደን እጅ ስጡ ብንባል ይገድሉናል አሉ። ማን እጅ ሰጥቶ እንደተገደለው? ስብሃት ነጋ ነው የተገደለው። ታስሮ እድሜው ከፍተኛ ስለሆነ ለጤናም ደግሞ ችግር ስላለበት ተብሎ ነው የተፈታው። ታስታውሳላችሁ፣ እኛም ስንሰማ ደንግጠን ነበር ያሉት ጠቅላይ ሚኒስትሩ ይሄንን እነ ስብሃት ነጋ የተፈቱ ሰሞን። እነ ስብሃት ነጋ ተማርከው አልተገደሉም። ሌላ ማን ነው ሲገድሉ ያያችሁት? ኬሪያ ኢብራሂምን ነው ሲገድሉ ያያችሁት? ጌታቸው ረዳን ነው ሲገድሉ ያያችሁት? እነ ክንፈን ነው ሲገድሉ ያያችሁት? ደብረ ጽዮንን ሲገድለውታል ወይ? ታደሰ ወረደስ አዲስ አበባ ይመላለስ ለምን አድርገውታል? እጃችንን ብንሰጥ ይገድሉናል ማለት ማንን ሲገድል አይተው ነው? ይኸው እኮ ልክ እንደነከሌ ይገድሉናል ለማለት የሚያስችል ማስረጃ አላቸው ወይ እነዚህ ሰዎች? ከዚህ ጀርባ ማስተላለፍ የፈለጉት መልእክትስ በራሱ ምንድን ነው? አሁን ወደ በኋላ ምናነሳቸው ሌሎችም
እንዲህ ተብሎ እንዲወሰድላቸው የፈለጓቸው መንገር ማድረስ የፈለጉት መልእክት ብዙ ሊኖር ይችላል እናነሳቸዋለን ግን እጃችንን ብንሰጥ ይገድሉናል ሲሉ ማን እንደተገደለው እነዛ ጦርነት ላይ የሞቱትን ሰዎች ያነሱ ከሆነ ጦርነት ላይ ነው የተገደሉት አግባብ ባልሆነ ጦርነት እርስ በርስ በተደረገ የወንድማማች ጦርነት መሃል ነው የሞቱት ከነሱ ወገን የሞቱት እንዳል ከመንግስትም ወገን የሞቱ አሉ ወታደሮች እጅ ስጡ ተብለን እጅ ሰተን ግን እንገደላለን የሚል ትርክት ከየት ነው ያመጡት ማን ሲገደላዩ በነገራችን ላይ በጣም ትልቅ ፖለቲካዊ ኪሳራን ሁሉ ቶለሬት አድርጎ ነው ስብሐት ነጋን የፈታው መንግስት ፖለቲካዊ ኪሳራን ቶለሬት አድርጎ ስብሐት ነጋን መፍታት ማለት ምን አይነት ማህበራዊ መሰረት ሊያሳጣው እንደሚችል ያወቀ አልገደላቸውም እኮ አይደለም አስሮ አላቆያቸውም ፈቷቸዋል የትኛው ዓመተ ምህረት እንደሆነ አላቅም ገና ባድ ሲከበር ሰሞን ፈቷቸዋል እና እኛም ውሳኔውን ስንሰማ ደንግጠን ነበር የሚል ንግግር ተናግረው ጠቅላይ ሚኒስትሩ ማን ነው እንዲፈቱ የወሰኑላቸው የሚባል ብዙ ሴራ እስኪወራ ድረስ ፈቷቸዋል ማን ሲገደል አይተው ነው እጃችንን ብንሰጥ ይገድሉናል ያሉት የሚል ጥያቄ ማንሳት ያስፈልጋል ይሄንን የሚሉት ግን ለምንድን ነው እነዚህ ሰዎች ኦኬ አሁን የተማረኩ ሰዎች ሲገደሉ አላየንም አትሊስት ትልልቅ ባለስልጣናት የነበሩ እንደዚህ ተማርከው እስር ቤት የነበሩ በኋላ ሲፈቱ ነው ያየነው ሲገደሉ አላየንም እነዚህ ሰዎች ልንገደል እንችላለን የሚለውን ስጋት ከየት አመጡት እኔ ስጋት አይደለም ልንገደል እንችላለን የሚለውን አዲስ ትርክት ከየት ነው ያመጡት ኦኬ ከየትም ሊያመጡት ይችላሉ ከባዶ ሜዳ ዘግነውትም ሊያመጡ ይችላሉ ከኪሳቸው አውጥተውም ሊያወሩ ይችላሉ ለምንድን ነው ግን የፈለጉት የሚል ጥያቄ ግን መጠየቅ አለብን ለምንድን ነው ይሄንን የፈለጉት ይሄንን ነገር መናገር የፈለጉት ለምንድን ነው በነገራችን ላይ ቲፒኤልኤፍ እና በዛ ዙሪያ ያሉ ሰዎች የኛ ደጋፊ ነው የሚሉት ወገን ብቻ እንዲሰማ የሚፈልጉትን ነገር የሚናገሩት በትግርኛ ነው ከዛ ሌላውን አካል አድሬስ ማድረግ ሲፈልጉ የሚያወሩት በአማርኛ ጀነራል ምግብ ያወሩት በትግርኛ ነው ይደግፉናል የኛ ማህበራዊ መሰረት እዛ ትግራይ ክልል ውስጥ ላሉ ሰዎች ነው ይሄንን መልእክት እያስተላለፉ ያሉት ምንድነው መልእክቱ ባህላዊ ጄኔራል ትግራይ ሁሉ ባህላዊ ጄኔራል ነው ካሉት ጋር ምናልባት እናያይዝና እናነሳው ይሆናል ያስተላለፉትን መልእክት አሁን ግን ይሄንን ለምን ተናገሩት የሚለው ነገር በጣም አንገብጋቢ ነው ይሄንን ሲናገሩ እናንተ ለኛ ብላችሁ ልትገደሉ ነው የሚል አንደርስታንዲንግ እንዲይዝላቸው የሚፈልጉት አካል አለ ማለት ነው አካል አለ ይሄንን አንደርስታንዲንግ ከያዘላቸው ከነሱ ጀርባ ከተሰለፈ ጥያቄ መጠየቅ ያቆማል ምን አይነት ጥያቄ መጠየቅ ያቆማል ማለት መረጋጋት ሲያቆም ጥያቄ መጠየቅ ያቆማል የሆነ ሰው ጥያቄ እንዲጠይቅ ሁኔታዎቹን ማስተዋል መረጋጋት አለበት ትግራይ ክልል ውስጥ ሜስ ብቻ ከሆነ ያለው ጦርነት ብቻ ከሆነ ያለው ቁጭ ብለህ ወደ ራስህ ተመልሰህ ጥያቄዎችን የምትጠይቅበት ፈርታይል ግራውንድ አታገኝ ስለዚህ ይሄ ፈርታይል ግራውንድ እንዲኖር አይፈልጉም እና ጀነራል ምግበይ አይፈልጉም ይሄ እንዲኖር ይሄ ፈርታይል ግራውንድ ካለ ወጣቱ እዛ አካባቢ ያለው ማህበረሰብ ቁጭ ብሎ የሚያስብበት እድል ካገኘ ጥያቄዎች እንደሚያነሳ ያውቃሉ ምልክቶች አሉ አሁን ትግራይ ክልል ውስጥ ብዙ ተቋሚዎችን የምንሰማው ለዛ ነው ስለዚህ የወርቅ ንግዳቸው እንዳይቀዘቅዝ ወርቅ የሚያመጡበት ምንጫቸው እንዳይደርቅ ጦርነትን ከልቲቬት ማድረግ ይፈልጋሉ ጦርነትን ተንከባክበው ጦርነትን ትግራይ ክልል ውስጥ አምጥተው ካስጀመሩት በኋላ በጦርነቱ ሰበብ የሚያደርጉትን ሊያደርጉ ይችላሉ ይሄ የኛ ወሬ አይደለም አቶ ጌታቸው ረዳ ራሳቸው ሲናገሩ ሰምተናቸዋል ጄኔራሎቹ የወርቅ ንግድ ላይ ነው ያሉት ለዛ ነው ጦርነት እንዲቆም የማይፈልጉት ብለዋል በተለያየ አጋጣሚ የወርቅ ንግድ እዛ አካባቢ ብዙ ሰንሰለቶች ውጪ ሀገር ድረስ የደረሱ እንዳሉ የሚናገሩ መረጃዎችንም ሰምተናል እውነትን ውሸት ብቻ እሳቱ በሌለበት ጢሱ አይታይም አንዳች ነገር ግን አለች ስለዚህ ጄኔራሎቹ የተነካኩበት የሆነ ገበያ አለ ያ እንዲቀዘቅዝ አይፈልጉም ያ የሚቀዘቅዘው መቼ ነው ጠያቂ ትውልድ ሲነሳ ጠያቂ ትውልድ እንዳይነሳ ደግሞ ጦርነትን ከልቲቬት ያደርጋሉ ታጽول ለዚህ ነው እነዚህ ሰዎች ይገድሉናል ይፈጁናል ይጨርሱናል የሚል አዲስ ትርክት የሚያመጡት
አዲስ ትርክት የሚያመጡት። ስለዚህ የነሱ የወርቅ ንግዳቸው እንዳይቀዘቅዝ የነሱ የገበያ ትስስራቸው እንዳይቀዘቅዝ እንዲሞቀላቸው ብለው ወጣትን ማስፈጀት ሙያ ብለው ይዘውታል። እነዚህ ሰዎች ሙያዬ ብለው ነው የያዙት። እንደዚህ ወዛቸው ጨፍ ብሎ ፊታቸው እስኪያብረቀርቅ ድረስ የሚኖሩ ሰዎች ጦርነት ውስጥ ሲገቡ አይተናቸዋል። አመዳም መስለው ከዛ ወጥተው እንዲህ እስኪያብረቀርቁ ድረስ ሰላም ያገኙ ሰዎች እንደማይሞቱ ስለሚያውቁ በጦርነት መሃል እነሱ ያዋጋሉ እንጂ ወርደው አይዋጉም። እንደማይሞቱ ስለሚያውቁ ለነሱ ብለው ወጣቶች እንደሆነ እንደሚሞቱ ስለሚያውቁ ጦርነትን ይቀሰቅሳሉ። ከዛ እንደተለመደው ባለፈው ፕሪቶሪያ ነበር፣ ከዛ ሌላ ናይሮቢ ወይ የሆነ ቦታ በትልልቆቹ ሀገራትም አውሮፓም አሜሪካም ሄዶ ሊደራደሩ ይችላሉ። ይደራደራሉ፣ ሰላም ያገኛሉ። ከዛ ደግሞ ትንሽ ጥያቄዎች ሲመጡባቸው እንደገና ጦርነት ይቀሰቅሳሉ። ቪሺየስ ሰርክል፣ ማቆሚያ የሌለው እንዲህ ሲሽከረከሩ መኖር። ይሄ የሆነ ቦታ ሊያቆም ከሆነ መጠየቅ ያለበት ትውልድ አለ ማለት ነው። ያ ጥያቄ እንዳይነሳ ነው ጦርነትን ሲያወሩ የሚኖሩት። አሉላ ሰለሞን ሰሞኑን ሲናገር ሰምታችሁታል። ልጆቻቸውን ውጭ ነው የሚያስተምሩት። ውጭ የሚማሩ ልጆቻቸው ገበያ እንዳይቀዘቅዝ በትምህርት የሚከፈልላቸው የሚበሉት የሚጠጡበት ነገር እንዳይቀዘቅዝ እነዚህ ሰዎች ጦርነትን ከልቲቬት ያደርጋሉ። በቃ በራሳቸው ዙሪያን የታጠሩት እነዚህ ሰዎች የራሳቸው ገበያ እንዳይቀዘቅዝ የወርቅ ንግዳቸው እንዳይቀዘቅዝ ውጭ የሚማሩ ልጆቻቸው የትምህርት ገበያቸው እንዳይቀዘቅዝ የሚበሉት የሚጠጡት እንዳያጡ ለነሱ ብለው ለነሱ እዚህ ትግራይ ክልል ውስጥ ሆነው ጦርነት ለሚቀሰቅሱ ለጄኔራሎቹ ብለው ለጄኔራሎቹ ልጆችም ጭምር ብለው ኖት ኦንሊ ጄኔራሎቹ ለፖለቲካዊ አመራሮቹም ሊሆን ይችላል ለነሱም ብለው ወጣቶች እንዲሞቱላቸው ይፈልጋሉ። ይሄ ፌር አይደለም። ፌር አይደለም። ስንት በቃ ሁለት ጸጉሩ ካወጣችሁ በዚህ እድሜያችሁ እንዴት ነው ስለ ጦርነትን እንደዚህ የምታስቡት? መቼ ነው የሚበቃው? በቃ የሚባልበት ጊዜ የሚደርሰው መቼ ነው? ትውልዱ እየነቃ ነው፣ በቃኝ እያለ ነው። ከዚህ በኋላ እኔ ትግራይ ብቻ አይደለችም፣ ከዚህ በኋላ ኢትዮጵያ ራሷ እንዲ ፉል ስኬል የሆነ ጦርነት የምታስተናግድበት እድል የላትም። ይህን አፎርድ ማድረግ አትችልም። ባለው ነባራዊ ሁኔታ ላይ ጦርነት ተጨምሮባት እንዴት ነው ሰርቫይቭ የምናደርገው? ጦርነት የሚባለው ቋንቋ ከአይምሮአችን መውጣት አለበት። ይሄ እንዲሆን የሚያስችል አይደለም ንግግራቸው ጄኔራሎቻችን። አንፎርቹኔትሊ ይሄ እንዲሆን የሚያስችል አይደለም። እንዲህ አይነት ንግግሮችና እኔው የሚገርመኝ ደግሞ እንዲህ የሚናገሩትን ሰዎች ኦኬ አትቆጣቸው፣ ብዙ የምታጣው ነገር ሊኖር ስለሚችል እንደው አትቃወማቸው። በአደባባይ ወጥተህ አትሊስት ዝም አትልም? ሰው እንዴት ይህንን ነገር ተናገሩ ብሎ በደስታ ያብዳል? በደስታ ያበዱ ሰዎች አሉ። ፊታቸው እንዴት አብርቶ አደባባይ ላይ እንደወጡ ሰው እንዴት ስለ ጦርነት ሲወራ አደባባይ ላይ እንዲፊቱ እያበራ ይወጣል? እንዴት በአንድ ሀገር ውስጥ ሲቪል ዋር ሊቀሰቀስ የሚችል ንግግር ሰው ሲናገርለት በአደባባይ እንደዚህ እየተፈነከነከ ሚዲያ ላይ ይወጣል? በጣም ነው የገረመኝ። ይህንን ቪዲዮ እዩት፣ እንዴት አይነት ደስፈቅታ ውስጥ እንደገባች እቺ ሴትዮ ጄኔራል ምግቤን እንዴት እንዳንቆለጳጰሰችው እስኪ ሰምተናት እንመለስ። ባለ ግርማ ሞገሱ ባህላዊው ጀነራል ምግበይ ምርጥ ትግራዋይ ምን አለ? የትግራይ ህዝብ የመዋጋት ብቃት ሳይንስ እያንዳንዱ ትግራዋይ ልብ ውስጥ አለ። ነፍስ ወከፍ በሆነ ትግራይ ውስጥ አለ። በእውነቱ ነው የምላችሁ ጀነራል ምግበይ እውነትም ምግብ ለትግራይ ህዝብ ምግብ፣ ለጠላቱ ደግሞ ዲዛስተር ነው። ለትግራይ ህዝብ ምግብ ነው ጀነራል ምግበይ። እውነትም ምግብ እንደ ምግብ የሆነ ንግግር ነው የሰማነው። እንደ ምግብ እንደ ቀዝቃዛ ውሃ ውስጥ የሚያደርግ ጠላትን ግን የሚያርድ ጠላትን ግን የሚያሸብር ጠላትን ግን የሚያንቀጠቅጥ ባህላዊ ጀነራሎች እንደዚህ ናቸው። በሳይንስ በሉት፣ በእውቀት በሉት፣ በጥበብ በሉት፣ በስርዓት በምግባር በጦርነት ነምት በጉራ በመናምን ሳይሆን መሬት ላይ በሚጨበጥ በወንድነት በሉት፣ በጀግንነት በሉት፣ በቁም ነገር በሉት፣ በቁመና በሉት፣ በመልክ በሉት፣ በጭፈራ በሉት። ኧረ በምኑ እዚህ ላይ ጀነራል ምግበይን አቆማለሁ። በጣም ስላስደነቀኝ ነው። ሳመራይዝ ለማድረግ 10,000 ሰራዊት በታች ይዘው ቆይተው ነው የአብይ አህመድን ሰራዊት አመድ አድርገው ቆላ ተንቤል ላይ ቀብረውት የጠላቶቹን ሰራዊት ማርኮ የጠላቶቹን መሳሪያ ነጥቆ
ብልጽግናን አሳዱ ነፍሴን አውጪኝ ብሎ አብይ አህመድ ፈረንሳይ ሀገር ሊሄድ ነበረ ማቄን ቋቋቴን እያለ የሚሰበስብ የነበረውና አስገራሚ ነው። አው ለዚህ ንግግር ካውንተር አርጊውመንት እንስራ ካልን በነገራችን ላይ ጨርቄን ማቄን ሳይል ፈረንሳይ ሊሄድ ነበር ለሚል ንግግሯ ካውንተር አርጊውመንት እንስራ ብንል ዘምታለሁ ብሎ ዘምተው ነው ቲፒኤልኤፍን ወደ መጣበት የመለሱት የሚል ነገር ዝም ብሎ ሰርቶ ዝም ማለት ይቻላል። ግን ጉዳዩ ከዚህ የተሻገረ እንዴት ባለ የደስታ ስሜት ውስጥ ሆና ምግበይ ለትግራይ ህዝብ ምግብ ነው፣ ጠይት ነው የሚመግብሽ ምግብ ነው፣ ጦርነት እያመጣብን ምግብ ነው ይባላል። እኔ እንዲህ ባለ ደስታ ፊቷ እንደዚህ አብርቶ አይታችሁ ታውቃላችሁ? ወንድ በመልክ በቁመና በጦርነት በጀግንነት። በነገራችን ላይ ሰው መግደል አይደለም ወንድነት፣ ጦርነት መቀስቀስ አይደለም ወንድነት። ትግራይ ክልል አሁን ካለችበት ሁኔታ የሚያወጣት ሰው ካለ እሱ ነው ወንድነት። ሰው መግደል አይደለም የሚለካው። በጣም የተሳሳተ አተረጓጉም። የተኮሰው ሁሉ ወንድም የሚመስለው ትውልድ ተፈጥሯል። እንዲህ አይነት አስተሳሰብ ብዙ ነው። የተኮሰው ሁሉ እና ፈሪድ እናቱ ብሎ የተሸሸገ ጦርነት አልፈልግም ያለ ነገም ሌላ ቀን ነው ብሎ ዛሬ አንገቱን አቀርቅሮ ያሳለፈ ሰው ለነሱ ሴት ነው። ሴት ብሎ መግለጽ ራሱ አይገባም። ወንድ ነው ስላለች ነው ይሄንን ማነሳው። ሴት መባል በራሱ የሚገባቸው አይደሉም። ሴትነት በጣም ትልቅነት ስለሆነ፣ ሴትነት ክብር ስለሆነ በሆኑ እኛ በመንነቃቸው ሰዎች ምንመስለው ማንነት አይደለም። እቺ ግን መታ ወንድ ነው በቃ እንደዚህ ጀግና ነው በመልኩ እንደዚህ ያለ እና አሁን ጦርነቱ መልክ ምን ቦታ አለው? እኔ ወርዶ ፖለቲካል ዲስኮርሳችን ምን ውስጥ እንደገባ የምታዩባት አንድ ማሳያ ሆና ነው የመጣችው። ከዛ ምን ትላለች? ምግብ ነው ለትግራይ ህዝብ ምግብ። ምንድነው የሚመግባችሁ? በጦርነቱ ሰሞን እኮ በእርዳታ እንዲኖሩ ነው ያደረጋቸው ትግራዮችን። በእርዳታ እያኖሩ ምግብነት አለ እንዴ? ከዛ ይሄን ጦርነት ቀስቃሽ ንግግር ተናገረ ተብሎ ፊት እንደዚህ እንደመስታወት እያበራ ዜኒት ቅባት ተሰብሮ ጠርሙሱ ተሰብሮ ፊቷ ላይ ቢፈስ እንደዚህ አታብረቀረቀም እኮ በጀነራሉ ንግግር እንዳብረቀረቀች። እንዴት አይነት ደስታ ውስጥ እንደገባች በቃ የቀራት እኮ ተንበርክኮ ማሸርገር። ሰው ስለ ጦርነት ሲወራ እንዴት እንደዚህ ደስ ይሏል? ማዘን ነበረብን እኮ ጋይስ። ብዙ እኮ ሩቅ አይደለም። 3 እና 4 ዓመት ወደ ኋላ መለስ ብንል ቁጥራቸው የሚያምታታን ወታደሮች እኮ አልቀዋል። ሚሊዮን ነው 800 ሺህ ነው 500 ሺህ ነው እያልን ምንጣላባቸው ጄኖሳይድ ነበር አልነበረም እያልን ጉንጭ አልፋ ክርክር የገጠምንባቸው ሰዎች ሞተዋል። ያንን ያህል ቁጥር የሚሞትበትን ፖቴንሻል ያለውን ጦርነት የሚጋብዝላትን ሰው እንዲህ በደስታ ነው የምትቀበለው? ማዘን ነበረብን እኮ። ስለ ጦርነት ሲወራ ማዘን ነው የነበረብን። ስለ መገዳደል ሲወራ ወንድ አይደለም መባል የነበረበት ማዘን፣ ኢቭን ማልቀስ ሁሉ በእንባ የሚቀር ከሆነ ጦርነት ማልቀስ ሁሉ ነበረብን። አንፎርቹኔትሊ ይሄንን አይደለም የምናየው። በቃ ፖለቲካል ዲስኮርሳችን እዚህ ውስጥ ገብቷል። የፎከረ ሁሉ ወንድ የሚባልበት፣ ተኩሶ የገደለው ሁሉ ጀግና የሚባልበት፣ ጦርነት የጠራ ሁሉ የሚወደስበት፣ የኛ ምግብ ነህ የሚባልበት፣ መሳሪያ የነቀነቀ ጫካ የገባው ሁሉ የኛ ምግብ ነህ የሚባልበት ፖለቲካል ዲስኮርስ ላይ ደረስን። ይሄ በጣም ያሳዝናል። በጣም ነው የሚያሳዝነው። ሴት ደግሞ እንዲህ ስትሆን እንዴት ያሳዝናል። ህይወት የምትሰጥ ሴት፣ ልጅ ወላ ህይወት የምትሰጥ ሴት ስለ ጦርነት እንዲህ ስትናገር እንዴት ያሳፍራል። ትዝ ይሏችኋል እቴጌ ጣይቱ ብጡል እኔ ሴት ነኝ ጦርነት አልወድም የሚል ንግግር አላቸው አይደል? ግን በአገሬ ስለመጣህ ነው እንዲህ አይነት ነገር ውስጥ አላቸው። በቲያትርም በታሪክም በብዙ እንሰማዋለን። እኔ ሴት ነኝ ጦርነት አልወድም ነበረ ቀዳሚ ንግግራቸው። ግን የህልውና ጉዳይ ሆነና ቅኝ ግዛት ሆነና ወረራ ሆነና ደረታቸውን ለጦር ሰጥተው ወጡ። የመጀመሪያ ንግግራቸው ግን ሴት ነኝና ጦርነት አልወድም። ሴት ናት አይደል? እቺ ሰው እንዴት ነው ለጦርነት እንዴት የተከፈተ ልብ ያላት? እንዴት እንደዚህ ልትሆን? በጣም የሚያንገበግብ ሁኔታ ነው። አና በጣም ያሳዝናል። ልናዝን፣ ልናለቅስ፣ ልንቆጭበት የሚገባውን ንግግር እንዲህ ባለ ደስታ የሚቀበሉ ሰዎች ማየታችን በጣም ነው የሚያሳዝነው። ኦኬ እንደዚህ ያሉ እነ ጀነራል ምግበይ እጅ ብንሰጥ እንደዚህ ትግራዋይ ሁሉ እንደዚህ። በነገራችን ላይ
ባህላዊ ጄኔራል የሚለው ጉዳይ እንደ መወድስ ወስደዋለች። አሁን እኛ ባህላዊ ጄኔራል ነን ብለዋል ጄኔራል ምግበይ እና የትግራይ ህዝብን በሙሉ ባህላዊ ጄኔራል ነው የሚል ንግግርም ሲናገሩ ነበር። እና አዎ ባህላዊ ጄኔራል ናቸው እነዚህ ያለች ደግሞ ስታወድስ ነበር። አዎ ባህላዊ ጄኔራሎች ናቸው። ዘመናዊ ጄኔራሎች ቢሆኑ ኖሮ ጦርነት ያስቀሩ ነበረ። አሁን የአንድ ጄኔራል የጦር ብቃት የሚመዘነው ጦርነት ላይ አይደለም ጋይስ፣ ጦርነትን በማስቀረት አቅሙ ነው። ጦርነት እንዳይኖር ካደረገ ህዝቡ ላይ የሚመጣን እልቂት እንዲቆም ማድረግ ከቻለ ሪል ጄኔራል እሱ ነው። ዘመናዊ ጄኔራል እንደዚህ ነው። እነዚህ ግን ባህላዊ ጄኔራል ስለሆኑ ዝም ብሎ መሳሪያ መወዝወዝ ብቻ ነው የሚመስላቸው ጀግንነት፣ ገድሎ መሞት ብቻ ነው ጀግንነት የሚመስላቸው። ኦፍ ኮርስ ባህላዊ ጄኔራሎች ናቸው። እነ ጄኔራል ምግበይን ነው ማወራው። ከዛ ምን ይላሉ? የትግራይ ህዝብም ባህላዊ ጄኔራል ነው። ከዚህ በፊት የትግራይ ህዝብ በሙሉ ህወሓት ነው የሚባል አንደርስታንዲንግ እንዲፈጠር ይሰሩ ነበር ቲፒኤልኤፎች። አሁን እቺን ቀየር አደረጓትና የትግራይ ህዝብ በሙሉ ጄኔራል ነው ባህላዊ ጄኔራል ነው ማለት ጀመሩ። እኛ አይደለንም ያልነው፣ አሁንም ራሱ ጄኔራል ምግበይ ነው። ይሄ ከዚህ በፊት ሁሉም ትግራዋይ ህወሓት ነው የሚል ትርክት ፈጥረው ከኢትዮጵያ ህዝብ እንዲገለል የመገለል አይነት ስሜት የፈጠሩበትን ህዝብ አሁን ደግሞ ጦረኛ ነው ሊያስብሉት እኮ ነው። እኔ ሌላው ኢትዮጵያዊ ጥንቃቄ ማድረግ አለበት። ሌላው ኢትዮጵያዊ ትግራይ ውስጥ ያለው ኢትዮጵያዊ ወንድሙ በእነዚህ ጦረኞች በእነዚህ ፖለቲከኞች ምክንያት የሆነ አጥር እየታጠረበት ነው ከኛ የተገለለ ሆኖ እንዲሰማው የሚያደርግ እና ከኛ በማግለል እነዚህን ሰዎች መተባበር የለብንም። ቀን ሲያልፍ የሚታረቁት እነሱ ናቸው። በእኛ መካከል ቁርሾ ዘርተው የማይነቀል ሾህ ተክለው የሚታረቁት እነሱ ናቸው። ሩቅ እንዳትሄዱ ፕሪቶሪያን እዩ። ሲሰዳደቡ የነበሩ ሰዎች አሁን አቶ ጌታቸው ረዳ የት ነው ያሉት? እንዴት ነበሩ ያኔ? መታረቃቸው ላይቀር በእኛ መካከል እሾክ ተክለው ነው የሚያልፉት እነ ጄኔራል ምግበይ። ስለዚህ መንቃት አለብን። የትግራይ ህዝብ በሙሉ ባህላዊ ጄኔራል ነው ሲሏችሁ ራሳችሁን ቻሉ ማለት ነው ያለባችሁ። የትግራይ ህዝብ ወንድማችንማ ጦርነት አይፈልግም። ጦርነት እንደኔ ነው ጠዋት ወጥቶ ማታ እየገባ ጉሮሮውን ለመድፈን የሚተጋው። ሰላም ይፈልጋል፣ እኔ ሰላም እንደምፈልገው። ሰርቶ መብላት ይፈልጋል፣ እኔ ሰርቼ መብላት እንደምፈልገው። ወጥቶ መግባት ይፈልጋል፣ እኔ ወጥቼ መግባት እንደምፈልገው። እነዚህ ናቸው ወጥተው በአደባባይ የትግራይ ህዝብ እንዲህ ነው እያሉ ስም የሚሰጡት። የቆየ ጨዋታቸውን ባህላዊ ጄኔራል እየተባሉ አይደለ ባህላዊ ጨዋታቸውን እያመጡ እንደ አዲስ ለማድረግ የሚሞክሩት። መጠንቀቅ አለብን። ያለፈው እንቅፋት ደግሞ ሊመታን አይገባም። ያኔ እንደዛ ከህወሓት ጋር አንድ ነው የሚል ትርክት እንደተፈጠረባቸው አሁንም ከጄኔራሎቹ ጋር አንድ ነው የሚል ትርክት እንዲፈጠር ይፈልጉታል። ይሄን ለጦርነት ይመቻቸዋል፣ ለመቀስቀስ። ይሄ እንዳይሆን ማድረግ የኔና የናንተ ድርሻ ነው፣ መሆን የለበት። ግን እነዚህ ሰዎች ሪሊ ጦርነት ቢጀመር ይሳካላቸዋል ወይ የሚል ጥያቄ ደግሞ ማንሳት አለብን። ይሳካላቸዋል? አሁን እንደ ድሮ ነው ወይ ጊዜው? ጠቅላይ ሚኒስትሩ ደጋግመው ሲያነሱት ነበር አሁን ጊዜው ተለውጧል የሚል በእናንተም ላይ ተለውጦባቸዋል የሚል እንደገና ካውንተር ደግሞ ሌላ ትርክት እንደሚሰራ አውቃለሁ። ግን ይሳካላቸዋል የሚለውን ሌሎች ሰዎች ደግሞ እስቲ ምን እያሉ ነው ከሚሉት ነገሮች ጋር እያሰናሰልን አብረን ደግሞ የምናያቸው ጉዳዮች ይኖራሉ። እንቀጥላለን። አሁንም አብራችሁን ቆዩ። እነዚህ ሰዎች ይሳካላቸዋል ወይ ብለን ስንጠይቅ የሚመጡ ብዙ መልሶች ሊኖሩ ይችላሉ። ራሱ መንግስት አይሳካለትም የሚል ጦርነት ቢጀምር ሊሸነፍ ይችላል የሚል ብዙ ትርክት እንዳለ እናውቃለን። ለምን ሲባሉ ከዚህ በፊት ፋኖ አብሮት ነበረ፣ ከዚህ በፊት የኤርትራ መንግስት አብሮት ነበረ የሚሉ ነገሮች ይነሳሉ። አሁን ፋኖ አብሮት የለም፣ የኤርትራ መንግስትም አብሮት የለም፣ ስለዚህ ሊሸነፍ ይችላል የሚል ነገር ይናገራሉ። በራሳቸውን በኩል እንዲህ አይነት ነገር አለ ብለው ደግሞ መልስ የሚሰጡ ሰዎች አሉ። እስኪ የአሉላን ንግግር ጥቂት ሰምተን እንመለስ። ስለዚህ ጥሩ ማብራሪያ ይሆናል ብዬ አስባለሁ። እንዲህ የሚል ንግግር ተናግሯል። እንድትመልስ የባድመን ታሪክ የመድገም ኦፖርቹኒቲ አሁን አለው። ምክንያቱም በዚህ በኩል የትግራይን ኃይል ይዞ የፋኖንም አንድ ፍንካች ይዞ ያን የኢትዮጵያ ህዝብ እኮ በአንድነት ምንም ከህወሓት ጋር እንደምታውቀው ኩርፊያ ቢኖረው ምን ቢኖረው የኢትዮጵያ ኃይል ሆ ብሎ ነው የሄደው። የባድመ አንዱ ትልቁ ታሪክ አይደል? እሱ ነው ኢቭን እንደመለስ እስኪደመሙ ሰርፕራይዝ እስኪደረጉ ድረስና አሁን ተምረቱ
ጽምዶ ያደነኛል ብሎ አለ የሚያስበው ማለት እኮ ነው እንድናያይዘው አለ ያ ፖሲቢሊቲ እንዲያውም አሁን ተጨማሪ አቅምም ሌላ አለ የኤርትራ ፍትህ ፈላጊዎች ኢሳያስ እንዲወገድ የሚፈልጉ ያቱ ያኔ ባድመ ሲካሄድ ኤርትራ ናሽናሊዝም ጠርዝ ጫፍ የደረሰበት ጊዜ ነበር አቶ ኢሳያስም የአምባገነንነቱ ገዳይነቱ ጭራቅነቱ ያኔ አይታወቅም ነበር በኤርትራውያን አሁን ያ የለም እንደገና ዋናው ግን ያ አይደለም የኤርትራውያን መጨመር የህወሓት በኩል ከኢትዮጵያ ጋር ነኝ ሳይድ ማድረጉ የሚሉ ኃይሎች መኖር የፋኖም ሌላ አካል ካለ ከኢትዮጵያ መንግስት ጋር ያ አይደለም ብልጽግና has to fix his ምንድነው ቃሉ ላለመጠቀም his shit ልበለ በቃ ሜስ ቤቱን ያዝነው yes they have to fix their mess ምንድነው እሱም ፖለቲካው መስተካከል አለበት እንዲህ አይነት የመልስ ምት የሚመስል ነገር ደግሞ የሚሰጡ ሰዎች አሉ ምንድነው አዎ የመከላከያ ሰራዊትና ፋኖ አብረው ሆነው ከህወሓቶች ከቲዲኤፍ ከሚሉት ጋር ይዋጉ ነበር የኤርትራ መንግስትም እዚህ ውስጥ የራሱ የሆነ ኢንቮልቭመንት ነበረው አሁን እነዚህ ሰዎች ይነስም ይብዛም የኤርትራ መንግስት ኩርፊያ ላይ ነው ያለው ከኢትዮጵያ መንግስት ጋር ፋኖም ውጊያ ላይ ነው ያለው ስለዚህ ብቻውን ቀርቷል የኢትዮጵያ መንግስትና የተመቸ ጊዜ ነው ብለው የሚያስቡ ይመስለኛል በመጀመሪያ ደረጃ ባይሆን ባይነሳ ከነጭራሹ የጦር ወሬ ባንሰማ አይ ፕሪፈር እሱ ነው ምንም አያደርግልንም ጦርነት ግን በእኛ የጦርነት አለመመኘት ብቻ የሚቀር ጉዳይ ደግሞ ላይሆን ይችላል ምክንያቱም ወሳኞቹ ሰዎች ጦርነት የሚፈልጉ ናቸው እንደምታዩት ቀደምም እንደሰማነው ስለ ጀግንነት ስለ ወንድነት ስለ ተኩሶ መግደል የሚያወሩ ሰዎች ሆኑና እኛ በመፈለጋችን ብቻ ጦርነት የሚቀር ነገር አይደለም ማለት ነው ሊመጣ ይችላል መስጋታችን ተገቢ ስጋት ነው ማለት ነው ኦኬ ከተጀመረ ጦርነቱ ባይጀመር ባይሆን ቢቀርልን ነው ምንመርጠው አይበለውና ግን ቢጀመር ሚሉት ሰዎች ምንድነው መንግስት ብቻው ነው ፋኖ የለውም አብሮት የኤርትራ መንግስትም አብሮት የለም ለሚሉት ሰዎች ነው አሁን እና አሉላ መልስ የሰጠው ምንድነው ይያለ ያለው ኢቨን ፋኖ ራሱ አንድ ነው ወይ ከህወሓት ጋር አብሮ መሰለፍ የሚፈልግ ስብስብ ነው ወይ ፋኖ ራሱ ከሰሞኑ የሰማናቸው ጉዳዮች እኮ እንደዛ ናቸው አፋባዎች ከህወሓት ጋር መሰለፍ ይፈልጋሉ በሌላው ሳይድ አፋህድ ግን ያንን ማድረግ አይፈልግም ስለዚህ ህወሓትና አፋባ አንድ ላይ ቢሰለፉ አፋህድ የሚባለው አካል ከመንግስት ጋር ላለመሰለፉ እርግጠኛ መሆን አንችልም ከመንግስት ጋር እንኳን ባይሰለፍ ራሱን ችሎ ህዝባችን ላይ ሂሳብ እናወራርዳለን ካለ አካል ጋር ለሱ ፈረሱ ሆነው አፈናጡ አመጡብኝ የሚል ንግግር ስላላቸው የማስረሻ ሰጤን የሰሞኑን ንግግር ስሙ እንደዛ ነው ያለው ቃል በቃል ስለዚህ ሊዋጋቸው ይችላል ራሳቸውን አፋባዎችን ስለዚህ በአንድ ልቡ ፋኖ ህወሓትን የሚደግፍ አካል ነው ልንል አንችልም አንድ ሁለተኛ የኤርትራ መንግስት ነው አይደል ሌላው ጥያቄያቸው የኤርትራ መንግስት ላይ ጥያቄ አንስቷል አሉላ እንደ ድሮ አሁን የኤርትራ ብሔርተኝነት ጫፍ የደረሰበት ጊዜ አይደለም የሚል ነገር አንስቷል እዛው አካባቢ ደግሞ የኤርትራ መንግስት እንዲወርድ የሚፈልጉ ደግሞ ሰዎች አሉ ብሏል የቀይ ባህር አፋሮችን ጉዳይ በመናቅ የለብንም ጋይስ ትጥቅ ትግል ጀምረዋል የኤርትራ መንግስትን ለመጣል እነሱም አሉበት ብቻውን አይደለም የኢትዮጵያ መንግስት የሚዋጋው የሚል አርጊመንት ካመጣን እነዚህ ሰዎች አብሮት ሊሆኑ ይችላሉ ብሎ መጠርጠርም ተገቢ ነው ኦኬ ፋኖም ቢደግፈው የኤርትራ መንግስትን ቢደግፈው ህወሓት ራሱ አንድ ነው ወይ ህወሓት ራሱ ይሄን ጥያቄ መጠየቅ ያስፈልጋል አንድ ነው ወይ ህወሓት ራሱ አንድ ነው ወይ ፖለቲካል አመራሩ የደብረ ጽዮንና የጌታቸው ረዳ ተብሎ ከተከፈለ አመታትን አስቆጥሯል በዛ ጉንጫ አልፋ ክርክር ውስጥ አልፈው ነው አሁን ያሉበት ደረጃ የደረሱት ወታደሩ ጀነራል ታደሰ ወረደ ሌላ ናቸው ሌተናል ጀነራል ታደሰ ወረደ ሌተናል ጀነራል ጻድቃን ገብረትንሳኤ ሌላ ናቸው ሐራ መሬት ብለው ነፃ መሬት ብለው በረሃ ምናምን የሚሉ የሚገቡ ማአት ናቸው ቲዲኤፍ የሚባለው እኮ ቲፒኤፍ የሚባለው ቁራሽ ወጥቶለታል ስለዚህ ህወሓት ከፌደራል መንግስት ጋር ጦርነት ቢገጥም እነዚህ ሰዎች ከማን ወገን ነው የሚሰለፉት አሁን ስለ ፌደራል መንግስት ሲያወሩ በገዛጁ ያጣቸው ኃይሎች አሉ በገዛጃቸው ያጣቸው ሰዎች አሉ ቲፒኤልፎች ራሳቸው
ስለዚህ አሁን ደረታቸውን ነፍተው እኛ ማሸነፍ የምንችልበት አቅም ላይ ነው ብሎ ለመናገር የሚያስችል አቅም አላቸው ወይ? ጥያቄ ውስጥ የሚገባ ጉዳይ ነው። እነዚህ ነገሮችን ከግምት ውስጥ ስታስገቡ በእርግጥም ቲፒኤልኤፎች እንደሚሉት መንግስት ብቻ ሳይሆን ራሳቸውም ጭምር የተሰባሰበ የተጠናከረ ኃይል አላቸው ወይ ብሎ መጠየቅን ተገቢ እንዲሆን ያደርገዋል ጥያቄው። እንደዚህ እያሉ ሐሳብ የሚሰጡ ሰዎችን ደግሞ ይተቻሉ። አሁን እነሱ ለሚያነሱት ሐሳብ የሐሳብ ምላሽ ነው የተሰጣቸው። እነሱ የሚያነሱት ሐሳብ ምንድነው? መንግስት የሚደግፉት አካላት ቀንሰዋል፣ ፋኖ ተቀንሷል፣ የኤርትራ መንግስት ተቀንሷል የሚል ሐሳብ ያነሳሉ። ውሃ የሚያነሳ ሐሳብ ይመስላል አይደለ ሲታይ። ኦኬ፣ ለዚህ ሐሳብ የምትመልሱላቸው ሐሳብ ነው። አይ ፋኖም እኮ ቢደግፋችሁ ራሱ እኮ የተከፋፈለ ነው አሉ ላይ ያለውን ነገር ነው አሁን ምነግራችሁ አይደለም። ፋኖም ቢደግፋችሁ የተከፋፈለ ፋኖ ነው፣ ኤርትራም ቢደግፋችሁ ችግር ያለበት ኤርትራ ነው፣ እናንተም ራሳችሁ በመካከላችሁ ችግር አለ። መጀመሪያ ያነሱት ሐሳብ ሌላ ካውንተር አርጊመንት ነው የተሰጣቸው። ይሄኛውን አይነት መልስ ለሚሰጣቸው ሰዎች እነሱ ምን አይነት መልስ እንደሚሰጡ አስባችሁ ታውቃላችሁ? ስታሊንን ጥቂት ሰምተን ስንመለስ ግልጽ ይሆንልናል ብዬ አስባለሁ። መካሪ ፈጣሪ ነው። ዳንኤል ክብረት ነው እና ሌላ ጉዳይ አለ እና ይሄን እንዲህ ያወሩ ያሉት ሁለቱ ሀያላን የብልጽግና በር ደጃፍ ላይ ያው ከማንም ብልጽግና የማይናገረውን ኤርትራ መሳሪያ የለውም፣ ኤርትራ ታስፈራሩን፣ አስመራን መታለን፣ ጋዛ አደርጋታለሁ ሲል አስመራ እኔ መጥቼ ሌላ አደርጋታለሁ፣ በሻሻን መታለሃለሁ፣ ጅማን መታለሃለሁ፣ አዲስ አበባን መታለሃለሁ ሲል ውሸቱን የላቸውም እኮ እነሱ የላቸው ያስፈራሩ እኮ ነው። ትግራይ ምድር ላይ መጠቀም የሚፈልጉት ስለ ጽምዶ እና የባድመን እንትን ማድረግ እንችላለን። የፋኖ ፍንካች ይዞ አለ። ያ ደግሞ የኦሮሞ ኢትዮጵያዊ ነኝ የሚባለው ማለት ነው። የስታሊን ኦሮሞዎች ብሎ ኦሮሞን የሰደበው የስታሊን ኦሮሞዎች ብሎ የሰደባቸው እንቁ የኦሮሞ ልጆች እዚህ ሜዳ ላይ የሚመጡ አክብሮ የሚመጡ ሰዎች የስታሊን ኦሮሞዎች ያላቸውን እነዚህን ያው እንደ ባድመ መድገም እንችላለን ወይ እናሸንፋታለን ወይ ማለት ነው። እንደ ማውራት አይደለም፣ ቀላል አይደለም። እንደ ማውራት አይደለም፣ ቀላል አይደለም። ኤርትራን ማሸነፍ ብሎ ከኤርትራ ሳይድ ነው የሚቆመው ስታሊን ገብረስላሴ። እሱ ሌላ ጊዜ ልናነሳበት እንችላለን። ምናልባት የዜግነት ጥያቄም ልናነሳ እንችላለን። ግን እና ሉላ ሰለሞን እና እኔም በተወሰነ ደረጃ ያብራራሁትን ሐሳብ ለሚሰጡ ሰዎች እነዚህ ሰዎች ምላሽ የሚሰጡ ምንድነው? ዳንኤል ክብረት ነው የሚሉክ። እነሱ የያዙትን አቋም አንተ ካልያዝክ፣ እነሱ የደገፉትን አቋም አንተ ካልደገፍክ፣ እነሱም ያወሩትን ነገር አንተ ካላወራህ ዳንኤል ክብረት ነው ለነሱ። አሁን ዳንኤል ክብረት መሆንም ማለት መውረድ ነው ወይ ሌላ ጥያቄ ነው። ራሱን የቻለ ንግግር ነው። በጣም እኮ ጉንጫ አልፋ ክርክር የሚያደርግባችሁ ነገሩን ይሄ ነው። ይደመድማሉ። ዳንኤል ክብረት መሆን ማለት እንዲህ ማለት ነው ብለው የራሳቸውን ፕሪሚሲስ ያስቀምጡና ከዛ ሲደመድሙ አንተ የሆነ ነገር ስታደርግ ዳንኤል ክብረት ነው፣ አንተ የሆነ ነገር ስታደርግ የመንግስት ካድሬ። የነሱን አቋም እስካልደገፍክ ድረስ፣ የነሱን ንግግር እስካልተናገርክ ድረስ ከዚህ ዳንኤል ክብረት ነህ ከሚል ፈረጃ አትወጣም። አሉላም የደረሰው ወጣ ይሄ ነው። ዳንኤል ክብረት ነህ፣ መካሪ ነህ፣ አቅጣጫ አስቀማጭ ነህ፣ ካድሬ ነህ፣ የመንግስት ካድሬ ነህ። እኔ አሁን ምን ብጠረጥር አሉላ የሚባለውን ሰው የመንግስት ደጋፊ ነው ብሎ ለመጠርጠር ይቸግረኛል። አውቃለሁ ከዚህ በፊት ያሳለፈውን ይናገር የነበረውን ነገር። ኦፍ ኮርስ አቋም ሊቀየር ይችላል፣ ግን በግልጽ እንዲህ ብሎ ደግሞ የመንግስትን ጥሩ ነገር ሰምቼው ስለማላውቅ አትሊስት በእኔ መረጃ ሊጠረጥረው ይቸግረኛል። ከነሱ የተለየ አቋም የያዘን ሰው ለመፈረጅ ወደ ኋላ የማይሉት እነ ስታሊን ግን ችግር የለባቸውም። አንተ ዳንኤል ክብረት ነህ ለማለት ችግር የለባቸው። አንተ እንዲህ ነህ ለማለት ችግር የለባቸው። እነሱ የሚደግፉትን የሚደግፍ እስከሆነ፣ እነሱ የሚናገሩትን የሚናገር እስከሆነ፣ እነሱ የሚያቀነቅኑትን የሚያቀነቅን እስከሆነ፣ ሰይጣንም ቢሆን ጀግና ነው ለነሱ። ሰይጣንም ቢሆን ጦርነት የሚል ከሆነ፣ ትግራይ ትስዕር የሚል ከሆነ ትግራይ ትስዕር እያሉ እነ ደብረጽዮን መናገር ጀምረዋል። ታውቃላችሁ፣ በዚሁ በያወራም ባለ ነው ጉባኤ ያቋም መግለጫቸው ላይ እንደዛ የሚል ከሆነ ሰይጣንም ቢሆን ጀግናቸው ነው ለነሱ። ስለዚህ የሚቀርብላቸውን ሐሳብ እንኳን በሐሳብ የመመለስ ፍላጎት አይደለም ያላቸው። ያዋርዱህ እና ዝቅ ያደረጉህ መስሏቸው ዳንኤል ክብረት ነው የሚሉህ፣ በእነሱ ቤት ካድሬ ነው የሚሉህ። ብትሆንም ባትሆንም እኮ እኔ አሁን ቅድም እንዳልኩት ነው አሉላን በመንግስት ካድሬነት መጠርጠር ይከብደኛል።
እንግዲህ በሚደግፈው መንገድ ሊደግፍ በሚቃወመው መንገድ ሊቃወም ይችላል ምናምን ብዙ ነገር ልታነሳ ትችላለህ። ግን የመንግስት ካድሬ ነው ብሎ መጥራት በጣም የተሳሳተ ድምዳሜ ላይ መድረስ ነው ብዬ ነው ማስበው። ለትግራይ ህዝብ ጦርነት አይገባውም ከሚል መነሻ ጦርነት የሚጠሩትን ሰዎች መቃወም ለስታሊን ዳንኤል ክብረትነት ነው። እንዴት አይነት ፍረጃ ውስጥ እንደሚገባ አስቡት። በየትኛውም አማራጭ ጦርነትን መጥራት መጋበዝ ነው የያዙት እነዚህ ሰዎች። ከዛ ለትግራይ ሳይሆን ለኤርትራ ደረታቸውን ነፍተው የሚቆሙ ኦኬ ቲፒኤልኤፍ ጦርነት ሲከፍት እና እናቱ መለስ ዜናዊ ጦርነት ሲከፍት እና ባድሜ ላይ የሆነ ዘመቻ ሲያደርግ ልክ ናቸው ኤርትራን መውጋታቸው በስታሊን ገብረስላሴ ንግግር። አሁን አላለም እንጂ ብሎ ቢሆን የኢትዮጵያ መንግስት ቢያደርገው ዶሮ ኖ ስተት ነው የሰራውን አይታችሁታል። እኔ አስመራን ደበድብብሃለሁ ሲል አይኔ መጥቼ በሻሻን ደበድብብሃለሁ ቢል የአስመራ መንግስት መሳሪያ ያላችሁም እያላችሁ የኤርትራን አቅም ታንቋሻሉ። ቀድሞ ነገር አስመራን ደበድባለሁ መቻለ መንግስት መቻለ። እኔ አንድ መረጃ ወይ ማስረጃ የሚያቀርብ ሰው የለም። አይ በውስጣቸው እንዲህ ነው የሚያስቡት ምናምን ሌላ ነገር ነው። ውስጥ ገብቶ መፈትፈት ምንድን ነው? መታየውን አትነጋገርም አታወራም። አይ እነሱ በውስጣቸው የሚያስቡት ሾልኮ በወጣ መረጃ ውስጥ ባለ የኛ ሰው የደረሰ መረጃ እሱን ቀቅለ ብለው እኛ ፊት ለፊት የሚነገረውን ነገር እንስማ። ምክር ቤት ውስጥ ስንት ቀን ተናገሩ ስለ ኤርትራ መንግስት ዶክተር አብይ አህመድ። እኛ የምንፈልገው ቀይ ባህርን ነው። ቀይ ባህርን ሰጥቶ በመቀበል ነው። የኤርትራ ወንድሞቻችን ላይ ጦርነት መክፈት አንፈልግም ፔሬድ። ይሄንን ያሉት ጠቅላይ ሚኒስትሩ አይ አስመራ ላይ ጦርነት መክፈት ፈልጋለሁ ብሎ ሲሉ ሰምቼ አላቅም። በግምት ማውራት አልፈልግም። ውስጣቸው እንደዚህ ሆኖ አልፈልግም በግምት ማውራት። በሰማሁት ነው ማውራት የምፈልገው። በሰማሁት ከኤርትራ ጋር ጽምዶ ፈጥረናል። የጄኔራሎቹ የዘውትር ቋንቋ ነው፣ የሚካድ አይደለም። አሁን ያወጡት መግለጫ አብረን የምስራቅ አፍሪካ ላይ ያንዣበበውን ጦርነት አብረን ምንድነው አደጋውን እንቀንስ እንደዚህ የሚል ጥሪ ያቀረቡት ቲፒኤልኤፎች ሰምተናል። የተደበቀ ነገር አይደለም፣ በአደባባይ የዋለ ነው። የኢትዮጵያ መንግስት ውስጡን እንዲህ ያደረገ ውስጡን ተውና እስኪ የሚታየው ላይ እናውራ። ፊት ለፊት ያለው ላይ መቼ ነው ያሉት አስመራ ላይ እንተኩሳለን ብለው ያውቃሉ ወይ? ይህን ጥያቄ መጠየቅ ያስፈልጋል። ይህንን ሳትመልስ ውስጡን እንዲህ ብለዋል ኤርትራ አቅም አላት ምናምን ገለመሌ ብትል ሰሚ የምታገኝ አይመስለኝም። ኦኬ እና ሉላ ብቻ አይደሉም። በነገራችን ላይ አሁን ያላቸው አቋም እነ ቲፒኤልኤፍ የተከፋፈለ ነው የሚሉት እና ሉላ ብቻ እነዚህ ሳይ አጌና የሚለውን ጥቂት ሰምተን ብንመለስ ምናልባት ነገራችንን ያሰፋልን ይሆናል ብዬ አስባለሁ። ጥቂት ሰምተን እንመለስ። እነሱ ወደ ጎተቱት ቦታ ደግሞ የኢትዮጵያ መንግስት ሰተት ብሎ አይገባም። የሚሆንበት ቦታ ላይ ሆኖ የሚከወነውን ነገር አግባብ ባለው ሁኔታ እየከወነ ይቀጥላል። እንደምንረዳው ያየነውም የተገነዘብነውም ያን ነው። መጡ፣ ከዛ በኋላ መዓት ነው የወረደባቸው። አሁን ዶክመንታሪ እየተሰራብን ነው አላችሁበት እየተባልን ነው በሚል ባለፈው ጀነራል ዮሐንስ ገብረ መስቀል ዮሐንስ ወልደ ጊዮርጊስ የተናገሩት ነገር አለ። ጆን መዲድ የሚባሉት ይሄ የቲፒኤልኤፎቹ በኤርትራና በቲፒኤልኤፍ መካከል ያለው በአጫዋችነት ደግሞ ያው ደግሞ በመንገድ መሪነት ፋኖ የሚባሉት ታጣቂ አለ። ምናልባትም ግንኙነቱ እስከ አስመራ ስንሰማ ደግሞ የሸኔውም አለ። ሸኔውን ቤት በኩል እንደሚያገናኙት እንግዲህ በሂደት የሚታይ ነው። እነ ጀነራል ታደሰ በስብሰባው ላይ እንደተናገሩት እንደተሰማው የውስጥ መረጃዎችም እሳቸው ደግሞ ከቤኒሻንጉል ጋር ካሉ ታጣቂዎችም ጋር ተጣምረናል ብለዋል። እና በአጠቃላይ የህወሓት የትላንት መግለጫንም ስናይ የጦርነት ዝግጅት እያደረጉ ነው። ከዛ በኋላ ምንድን ነው ጥቅምት 4 2013 እንዳደረጉት ተተኮሰብን ብለው ለመተኮስ ይሞክራሉ ማለት ነው። ግን ነገሮች ተለዋውጠዋል። ብዙ ነገሮች ተለዋውጠዋል። እነዚህ ሰዎች ጤነኞች ቢሆኑ ማሰብ ቢችሉ ህሊናቸው ላይ ሆነ ሞራ ባይለብስ ያኔ በሁለት እግሩ መቆም ያልቻለ ውስጡ የተቦረቦረ የጸጥታ መዋቅሩ ሁሉ እነሱ የተቆጣጠሩት መንግስት ከዛ አደጋ ውስጥ ወጥቶ
ያቆመውን ጦርነት ድጋፍ ቢኖርም ዛሬ ደግሞ ያለፉት 4-5 ዓመታት ራሱን እያጠናከረ በቴክኖሎጂ እያዘመነ በጣም ብዙ ርቀት የሄደን ኃይል በአንጻሩ ደግሞ ወጥ የሆነ ድጋፍ ህዝባዊ ድጋፍ የነበረው ወጥ የሆነ አመራር የነበረው ቲፒኤልኤፍ ተበታትኖ ተዝረክርኮ የትግራይ ህዝብን ከመከራ ከስቃይ ለመታደግ ደግሞ ቀላል የማይባለው ቁጥር ቢያንስ 2 ዞን ደቡብና ደቡብ ምስራቅ ዞን እንዳለ መሪዎቹ ጭምር ወደ በረሃ በወጡበት የጦር ጀነራሎች በረሃ በወጡበት ብዙዎቹ ታጣቂዎች በረሃ በወጡበት የፖለቲካ መሪዎቹ ከዚህ ሂደት ራሳቸው በነጠሉበት ምሁራኑ ትግራይ ውስጥ በትግራይ ህዝብ ላይ መከራ ስቃይ እየተፈጸመ ነው ብሎ በአደባባይ መግለጫ በሚያወጡበት ሁኔታ ውስጥ ትግራይ ውስጥ ረመጥ ላይ የቆመ ቡድን ከማንስ ጋር ቢጣመር ከዚህ በኋላ ምን ሊያደርግ ይችላል? እንዲህ አይነት ሐሳብም የሚያነሱ ደግሞ ሰዎች አሉ። አሁን ከዚህ ውስጥ መውሰድ የምፈልገው ትልቁ ቁም ነገር ባለፈው ጦርነት ላይ ይነስም ይብዛም ድጋፍ ነበረው ቲፒኤልኤፍ ህዝባዊ ድጋፍ ነበረው ልንል በምንችልበት ደረጃ ብዙ ነገሮች የሚጠቁሙን ያንን ነው። አሁን ይሄ ድጋፍ አለው ወይ? አይ ዶንት ቲንክ ይሄ ድጋፍ ሳይኖረው ጦርነትን ማሸነፍ ይችላል ወይ የሚል ጥያቄ ስንጠይቅ ኖ ሊሆን አይችልም። የሆነ ጦርነት ደጀን ይፈልጋል። የሆነ ኃይል ሲዋጋ እንደዛ ነው የሚሉት አይደለ? የጦር አመራር ሰዎች፣ ጄኔራሎች፣ ኮሎኔሎች እንደዛ ደጀን ወደ ሆነ ህዝባችን እስክንጠጋ ድረስ ተቸግረን ነበር ምናምን የሚሉ መግለጫዎችን ሲሰጡ ተሰማቸዋላችሁ። ደጀን ይፈልጋል። አሁን የትግራይ ህዝብ ለቲፒኤልኤፍ ደጀን የሚሆንበት ሁኔታ ላይ ነው ወይ? ሲጀመር ራሱ ለሁለት ተከፍሏል። እሱ ሲከፈል የተከፈሉትን ሰዎች ተከትሎ የተከፈለ ኮንስቲትዌንሲ አለ። እንደው ባይከፈል እንኳን ኒውትራል እንኳን ቢሆን ካሁን በኋላ ጦርነት በቃኝ የሚል ጦርነት ያንገሸገሸው ትውልድ አለ። ትግራይ ክልል ውስጥ ጦርነት ያንገሸገሸው ወጣት አለ። ከዚህ በኋላ ጦርነት ላይ ተማግጄ በክራንች መሄድ አልፈልግም፣ ህይወቴን መገበር አልፈልግም የሚል ምክንያቱም አይቷላ ተዋግቶ ማን በሁለት እግሩ ቆሞ እየሄደ እንደሆነ ማን በክራንች እየሄደ እንደሆነ አይቷል። እስከ አንድ ጄኔራል አሳዩኝ በክራንች የሚሄድ አንድ ጄኔራል። ለማንኛውም ጦርነት የማይፈልግ ትውልድ ተፈጥሯል። ይሄ ደጀን ሊሆኑ አይችልም። ለቲፒኤልኤፍ ደጀን ሊሆኑ አይችልም። ስለዚህ ጦርነቱን ላያሸንፉ ይችላል። ተማምኖ ባይገባ እና ከገባ በኋላ ህዝብ ባያስጨርስ ጥሩ ነው። አሁን የነቃ ትውልድ አለ። ጦርነት በቃኝ ብሎ መናገር በድፍረት መውጣት መናገር የጀመረ ትውልድ አለ። ነገ ከነገ ወዲያ ፕሪቶሪያ ላይ እንደተስማሙት ሌላ ሀገር ሄዶ እንደማይስማሙ እርግጠኛ ያልሆነ ወጣት አለ። ለጀነራል ምግበይ ተብሎ ለደብረ ጽዮን ተብሎ የሚከፈል የወጣቶች ነፍስ መኖር የለበትም። ከዚህ በኋላ መኖር የለበትም። ከዚህ በላይ ማለት አልፈልግም። መንግስት ላይ ጥያቄ የሚያነሱ ሰዎች አሉ። የፌደራል መንግስቱ ላይ ጥያቄ የሚያነሱ ሰዎች አሉ። ኤርሚያስ ለገሰ የሚያነሳው አንድ ጥያቄ አለ ከሌተናል ጄኔራል ታደሰ ወረደ ጋር ተያይዞ እሱን የመጨረሻ ነጥብ አድርገን እናቆማለን። እንዲህ ነው የሚለው ኤርሚያስ ለገሰ። ፌደራል መንግስት ምን እያደረገ ነው? እኔ ከዚህ በኋላ ይህን ጥያቄ እየጠየቅኩ እሄዳለሁ። ምን እያደረገ ነው ፌደራል? እኔ ታደሰ ወረደ ጋር ያለውን ግንኙነት ማቋረጥ አለበት ብዬ ነው የማምነው። አሁን ግን ከታደሰ ወረደ ጋር የሚደረግ ግንኙነት በጣም በጣም አደገኛ እንደሆነ ገብቶኛል። ሌላ አማራጭ መሰለህ እንዴ? ምንድነው እነ ገብረ እግዚአብሔር እውቅና አንሰጥም እያለ ወዲያን ጥሩ እውቅና አልሰጥም ያለ ፌደራል መንግስት ለምን እውቅና የሚሰጥ? ለምን የማይስበው? ምን ያደርግልሃል ታደሰ ወረደ? ከዚህ በኋላ ምንም ይጠቅምህ እንዲህ ያደረገ። ምክንያቱም ዋነኛ ጠላቴ ህወሓት ነው የሚለው አካል የጦር አዛዡ ነው፣ እሱ ውስጥ ነው ያለው። ታደሰ ወረደ አይናገረው እንጂ እየተናገረለት ነው እሱ። የሚገመግሙት በሚሊቴሪ ሲቀመጡ የትግራይ ታጣቂ ኃይል ሲቀመጥ ዋነኛ ጠላታችን ብልጽግና ነው ብለው ነው የሚገመግሙት። ይሄ ሰውዬ እንዴት ብሎ ነው አዲስ አበባ የሚመጣው? ምን እያደረገ ነው የሚሄደው? ከአዲስ አበባስ ምን መረጃ እየሰበሰበ ነው የሚሄደው? ስንት ሰው ከፋፍሏል? ስንት ሰዎች ነው? እኔ አውቃለሁ። ሚዲያ ስፖንሰር ያደረጋቸው ሰዎች እንዳሉ አውቃለሁ።
በነገራችን ላይ ጌታቸው ረዳ ያባረራቸው ታደሰ ወረደ ገንዘብ በሚሊዮን ያስፈቀደላቸው ሰዎች አሉ። ባንኮች ያስፈቀዱ። እንዲህ አይነትም ጥያቄ ፌዴራል መንግስቱ ላይ መጠየቅ ጀምሯል። ከማን ጋር ምንድነው እየሰራችሁ ያላችሁ? ተውቅና መንፈግ ካለባችሁ ሰሞኑን ኤርትራን ሀገርነት ተውቅና መንፈግ የሚባል ሐሳብ ሲነሳ ነበር። ሌተናል ጀነራል ታደሰ ወረደንም በቃ ከግንኙነት ማቆም ያስፈልጋል። ምክንያቱም ኦን ቢሃፍ ኦፍ ህወሓት ሆነው ነው እዛ ቦታ ላይ እንደተቀመጡ አክት እያደረጉ ያሉት። ልክ የጠቅላይ ሚኒስትሩ ይሁንታ የሌለበት ምርጫ እስኪመስል ድረስ። እንደምታውቁት ጊዜያዊ አስተዳደር የሚመረጠው በጠቅላይ ሚኒስትሩ ነው። ፕሪቶሪያ ላይ የህወሓት ይሁንታ ያስፈልጋል ምናምን የሚሉ ጉዳዮች ሊኖሩ ይችላሉ። ግን ጠቅላይ ሚኒስትሩ ያልፈለገው ሰው እዛ ጋር አይቀመጥ፣ ማንዴታቸውም ስለሆነ ጭምር ማለት ነው። ስለዚህ ለሳቸው ተጠሪ እንደሆነ አካል አይደለም አክት እያደረጉ ያሉት። ህወሓት በመግለጫ ደረጃ ብልጽግና ጠላቴ ነው ይላል። ከዛ እሳቸው ወጥተው ለህወሓት ህጋዊ ሰውነቱ ይመለስለት ይላል። ብልጽግና ጠላት ብሎ ጠላቴ ነው ብሎ ፈራጁ ህወሓት ነው ብልጽግናን። ስለዚህ ጠላቴ ብሎ የፈረጀውን አካል የሚያሞጋግስለትን ሰው ዋና ስራ አስፈጻሚ ቁጭ አድርጎ እየቀለበ ነው ማለት። ይሄም ማቋረጥ አለበት ነው ኤርሚያስ ለገሰ ጥያቄ ፌዴራል መንግስቱ ላይ። እኔ ምናልባት ስሜታዊ የሆነ እርምጃ እንዳይሆን እሰጋለሁ እንዲህ ቢደረግ። ምክንያቱም ይኸው አባረሩብን የሚል ሰበብ መስጠት አያስፈልግም። ለነዚህ ሰዎች ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ግንኙነቶቻቸው ላይ የሚሰጧቸው መረጃዎች ላይ ሲጠይቅ ነበር ኤርሚያስ። ምን መረጃ ነው እየሰበሰበ የሚሄደው ይሄ ሰውዬ እያለ። ስለዚህ እነዚህ ጉዳዮች ላይ ጥንቃቄ ማድረግ ያስፈልጋል። ግን ማባረር ደግሞ ምክንያት መስጠት ነው ለነዚህ ሰዎች። የትኛውንም አማራጭ ተጠቅሞ ለውጊያ ምክንያት እንዳያገኙ ማድረግ ያስፈልጋል። ለውጊያ ምክንያት ማግኘት የለባቸውም። አንዴ በተተኮሰች ጥይት ብዙ ነገር ሊመሰቃቀል ስለሚችል በተቻለ አቅም የትኛውንም አይነት ርቀት ተጉዞ በየትኛውም አይነት መጠን ወደ ሰፊነት ጦርነት እንዲቀር ማድረግ አለበት ብዬ አስባለሁ። መንግስት ትልቁን ወደ ሰፊነት ድርሻ ወስዶ ያንን ይሄ ጦርነት እንዳይከሰት ማድረግ ቢችል የምመርጠውን እሱ ነው። አሁን ከስልጣን ቢያነሳ ግንኙነቴን አቋርጫለሁ ቢል ለነዛ ሰዎች ጥይት ለመተኮስ የሆነ ምክንያት ነው የሚሆናቸው። ይሄው በቃ ደረሰኮ ሊወረን ነው የትግራይ ህዝብ ሊወረን ነው ብለው ፕሮፓጋንዳ ፈጥረው ደግሞ እንደገና ጦርነት ሊቀሰቀሱ ስለሚችሉ እኔ በኤርሚያስ ሐሳብ አልስማማም። በጥንቃቄው ግን እስማማለሁ። ጥንቃቄ ግን መደረግ አለበት የሚለው ላይ እኔንም እስማማበት ሐሳብ ነው የሚሆነው። ብዙ ነገር ማለት እንችላለን፣ ግን ብናበቃ ነው ጥሩ የሚሆነው። የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። ውድ ቤተሰቦቻችን ምን ታስባላችሁ እናንተ? የእናንተ ሐሳብ ምንድነው የሚለውን ብታሳውቁን ደስ ይለኛል። ከታች ባለው የሐሳብ መስጫ ሳጥን ላይ አሳውቁን። አሊያም ደግሞ በስልክ ቁጥራችን በኩል ልትደውሉልን ትችላላችሁ። ይሄው የስልክ ቁጥራችን ቅድም እንዳልኩት የቴሌግራም እና የዋትስአፕ አድራሻም ባለው የድምጽም የጽሁፍም መልእክት በዛም ልታደርሱን ትችላላችሁ። የዛሬውን እዚህ ላይ እናበቃለን። ማህደገፋ ነበርኩኝ። ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በሚቀጥሉት ጊዜያት ደግሞ ሌሎች ርዕሰ ጉዳዮችን እያነሳን እንዲሁ አብረን ቆይታ የምናደርግ ነው የሚሆነው። ለዛሬው ግን በጣም በታላቅ አክብሮት ከታላቅ ምስጋና ጋር እዚህ ላይ እንሰናበታችኋለን። ጤና ይስጥልን።